እንዲህ እያለን ወደ ማጠቃለያ ሰዓታችን ላይ ደርሰናል አሁንም ግን ከኡቋና እጅግ ከመንወዳት አስተር ከበደ ጋር ያለን እንዴ እንደዛ ብቻ ነው ያለነው ብላለፍከው ዳኒ ያስቱኮ በክፍቱ መኪና ከጥበብ ጋር ተሳፍራ እየተንሸራሸረች ነው ወደ ስቱዲዮአችን የመጣችው አዎ እንዴት ነበር የፀሐዩ ሁኔታ ያው ትንሽ ፀሐዩ አይወራም ዛሬ ወርዶብኛል በደንብ ደስ ይላል አዎ ኢንጆይ አደረግሽ ብዙ ፀሐይ አይነካኝም ነበር ዛሬ ትንሽ አጥግቦኛል በቃኝ ከዚህ በኋላ ለአንድ ለሶስት ወር የሚሆንሽን የፀሐይ ሲግዛሻል ማለት ነው በጣም ደስ ብሎናል ስለተገናኘን አስፈየ እንኳን ደህና መጣሽ ስላየኋችሁ ደስ ብሎኛል እንግዲህ ምክንያቱም ነግራናለች እንደዚህ ቀጠንጠን ያለችበትን አስፈየ ጥሩ ነገር ነው ጤናን መጠበቅና እንደዚህ መሆኑ ደስ ይላል በጣም ግን እኔ በቃ ተቀየርሽብኝ ስትገቢ ሁሉ ሰው የሚገርም በደህና ነው የሚሉኝም አሉ ያቺ ስኳር የመጣችም የመሰላቸው ነው መሰለኝ ግን በጣም አሪፍ ነው ሁሉ ነገር እኔ ደህና ነኝ ምን ያህል ጊዜ ሆነሽ እንደዚህ ከቀነሽ እንዴ አንድ 6 ወር ምናምን የበለጠ ስፖርት ሰራ ነበር ለአንድ አመት 2 አመት ሰርቻለሁ ከዛ በኋላ ያው በቃ ሰውነቴ ቤተሰቦቼ ግን አይፈልጉልኝም አይገርምም ለምን ከዚህ ወዲያ ምን ልትሆኝ ነው ሞዴል ልትሆኝ ነው ወይስ ከዚህ እድሜ በኋላ ከሳሽ ወፈርሽ ምን ጥቅም አለው ነው በቃ ክሳት አይወዱ እና እኔ ግን ተመችቶኛል ቀለል ብሎኝ ፊር ማለትም ጀመረኛል ቀልጠፍ ያለው እየተነፈስን ነው ደረጃ ላይ ስንወጣ ይሄው እየተነፈሱ ነው ተመስገን አይ ቆንጆ ነው እኔ ገፉና ነገር ደግሞ አይባልም እና በጣም የሚያምር ነው ቀንቶ እኮ ነው ቀንቶ በኔ ቀነለው ዳን እኛም ይሄው ወረድን እኮ ዋናው በጤናሽ እንኳን በሰላም እንደዚህ ምር ብሎብሽ አገኘነሽ አስቱዬ አስቱ እንግዲህ ያው አንቺ ማስተዋወቅ ከባድ ነው ትልቅ ሙዚቀኛ ነሽ ረጅም አመት ሙዚቃ ላይ ቆይተሻል አሁንም ደግሞ የድሮ ቆየት ያለ ሙዚቃዎችሽን በድጋሚ ሰርተሽ ከዚህ ፍትኛ ጋር መጥተሽ ነበርና እነሱንም እናነሳለንና ምን ነበር ግን እስካሁን ድረስ ያጠፋሽ እኔ እንግዲህ በትዳር ወጣ ብዬ ነው ያው እድል የሴት ልጅ ታቀልሽ እድል ሲገጥምሽ ትሄጃለሽ እና ወደ ሳውዲ አረቢያ ነበርኩ ብዙ ጊዜ አወራዋለሁ ይሄንን እና ቆንጆ ህይወት ነበረኝ እዛም ቢሆን አሪፍ ነው የኖርኩት ያው ባለቤቴ በህይወት የለም ነፍሱን ይማራው በቃ እሱ ሲሞት ያው አረብ ሀገር ብቻሽን ከባድ ነው ተነስቼ መጣሁኝ ኢትዮጵያ ውስጥ ስመጣም እንግዲህ ያው የኢትዮጵያ ህዝብ በቃ ከስንት መሰለ 24 አመት ነው የቆየሁት ያን ለአመት ያአረሳኝ ምንድነው እድሜ ቁጥር ነው ይባላል አይደል አልበምም ቁጥር ነው እንጂ የኔቺ አንድ አልበም ይሄው ከተማዋን እስካሁንም ክለብ ውስጥ በጣም ሰራበታል ትልቅ መተዋሻሽ በጣም እና እዛ ጋር የነበረው ፐርፎርማንስሽ የሚገርም ነበር ድምጹ ይገርማል የሰራሽው ስራ አልበሙ ደስ የሚል ነበርና ሙሉ አልበም በጣም ተወዳጅ ነው ከዛ በኋላ ግን ለምንድን ነው አልበም ያልሰራሽው አልደገምኩም ያው አልበም ትንሽ ከተመለስሽ በኋላ ከባድ ሆነ አልበሙ ያው ከተመለስኩ በኋላ ገባህ ብዙዎቹ እንደው ለምን አትሰሪ ምናምን ያው ውስጥህን ማያቅ ሰው ይኖራል ግን ያው ከባድ ነው አሁን ከልጆች ጋራ ልጆች ትምህርት ቤት አለ ገባ የቤት ውስጥ ወጪ አለ ያ ሁሉን አሟልተህ ደግሞ እንደገና ያ 500,000 ምናምን ደርሷል እኮ አሁን ታቃለህ እንትን ቅንብርና እንትን ሙዚቃው ራሱ እስኪወጣ ድረስ ደግሞ በጣም ብዙ ወጪ አለ ፕሮዲዩስ የሚያደርግ ሰው አልተገኘም አይ የታል ወሬውም የለም እንጂ በዚህ ምክንያት ነው መስራት ያልቻለው ይሄ ነው እንጂ ድምጹ እንዳለ ነው እንሰራለን ተመስገን ያው ክለብ ውስጥም እየሰራሁ ነው ላይቭ ላይ ነው እኔ ትንሽ ስለማፍር አብሶ ኢንተርቪው የሚባል ነገር እኔ ጋር በቃ ለምን እንደሆነ አላውቅም በጣም ከባድ ነው በጣም ነው የምፈራው ጥሩ ነሽ እኔ በጣም ወደ ሙዚቃሽ አለ ፍቅር ደስ በድጋሚ ነበር የተጫወተሽው ከመጣሽ በኋላና የተለያዩት በተለይ ዛሬ 6-7 አመት በፊት ይመስለኛል የሰርግ የሄድኩበት ሰርግ ላይ ብዙ ሰው ይጫወታል ያንን ሙዚቃና አስቴሬ ሙዚቃ ሲሰራው እውነት ለሰርግ አስባን የሰራችሁ ወይስ ሙዚቃው በራሱ እንደዚህ ነው የተሰራው አይ ለሰርግ አይደለም ያው ሙሉ አልበም ነው የተሰራው እንግዲህ ድሜና ጤና ይስጠው ነው አይደበበ ነው የሱ ድርሰት ነው እሱ ነው እንግዲህ በይበልጥ ብዙ ዘፋኞችን ለዚህ ደረጃ የኔና አብሶ እንጃ ሙሉ አልበም ማለት ትቻለሽ ሙሉ ገበየው አንድ ነው ያለው ደበሽ ተመስገንም አንድ ሙዚቃ ነው ያለው ሌላው የነዋይ ነው በቃ እንዴት ብዬ ልንገርሽ ይሄው እስካሁን ድረስ እየሰራን ያለው በሰራ ስራ ነው አይ ትልቅ ሞያ ያለው ገጣሚ ነው አስተር እንደው እዚህ ጋር ማንሳትም ወደው አንድ ነገር አለ ሙያተኞች ብዙ ጊዜ ያው ህይወት ይገጥማቸዋል
ሙያም ደግሞ እንደነሱ እንደ ቤተሰብ እንደ ልጅ የሚሳሱለት ነገር ነው እና ነጥለው ማየትን አይችሉም። አንቺ እንዴት ነው ሰተት ብለሽ ወደ ህይወት ውስጥ ገባሽ እና የሙያው ነገር ውስጥሽን እንዴት አስቻለው? የሚገርምህ እኔ ሙዚቃ ምናምን ሰማለሁ እዛም ሆኜ ግን በቃ ያው አንዳንድ ነገር ለማስተካከል ያው ትንሽ እንዴት ብዬ ልንገር ኑሮ ራሱ ጥሩ የሚሆነው ሴት ልጅ አንድ ቻንስ ሲኖር ገባ ለቤተሰብም ለምንም ሁሉ ነገር መቀየር ትችላለህ ገባ እና ጥሩ ባል ነው ያገኘሁት በጣም ጥሩ ሰው ነበረ ነፍሱን ይማር ገባ እና ብዙ ቀይሮኛል ማለት እችላለሁ እና ሙዚቃውን እንግዲህ ያው እየሰማኸው አልሰማ እሱ ፊት አልሰማም ያው የእስልምናው ሃይማኖት ደግሞ አይፈቅድም የነሱም ደግሞ ሙዚቃ ምናምን አልሰማም እሱ ወደ ስራ ሲሄድ እኔ ሙዚቃን ከፍቼ የወጣው ሙዚቃዎች ሁሉ ሰማለሁ እና ጥሩ ጊዜ ነው እዛም ያሳለፍኩት ልጆችም ወለድኩ ገባ እዚህ በሆን እንግዲህ አላቅም ላይፉን አታውቀውም እንግዲህ የሚሆነውን ነገር አታውቅም ስለዚህ እኔ እንጃ ደስተኛ ነኝ በሳውዲ አረቢያ ኑሮዬ ወደ ሙዚቃዎቹ ስንመለስሽ ደግሞ ከነዋይ ደበበ ጋር ሙዚቃ ተጫወታችሁ ነበር ከዚህ ቀደም አንድ ላይ በጋራ ልጆች ሆነን ለዚናዋ የሚለውን ዘፈን አልሰማሽም አለ ነበረ ገባሽ እኔ ሙዚቃውን ሳይሆን ማቀው እና አንቺና ነዋይ ግን አብራችሁ ሙዚቃ እንደሰራችሁ የሰማው ይመስላል አዎ ልጆች ያለን ሲኒማ ራስ ያለን ሰርተናል ስለዚህ ከዛን ጊዜ ጀምሮ ነው የምትተዋወቁት ወደ ኋላ ማለት ነው አዎ እስቲ አስቴር ልጅነት ምን ይመስል ነበር ልጅነት በጣም ቆንጆ ነው እንዴት ነበር አሁንም በጣም ቆንጆ ነው አይ አናወዳድረውም እኮ ግን ልጅ ሁሉም ጊዜው የራሱ ውበት አለው አይደል ምናልፈበት ግን እንደ ልጅ ደግሞ አስቴር ምን አይነት ልጅ ነበረች እድገቷ እንዴት ነበር እንዴት ትምህርት ቤት ህይወቷ ምን ይመስል ነበር የሚለውን ለማንሳት ስለፈለኩ ነው ትምህርቴን ተምሬያለሁ ያው ግን አልቀጠልኩበትም ገባሽ እና ልክ ማስታወቂያዎች ሲወጡ ሀገር ፍቅር ነው መጀመሪያ የሄድኩት ከዛ ሀገር ፍቅር ያው ትልቆች ነበሩ በእኛ እድሜ ስላልነበረ ራስ ቲያትር ሄደሽ እንትን በይ ሲሉ አሁን እሺ ብዬ ቀበሌ 18 የሚባል አለ ሀድሬ ሰፈር ላይ እዛ ሄድኩም ማለት ነው እዛ ሲሄድ ትሬኒንግ ስናረግ ምን ስንል ዘፋኞች እና ሂሩት ምናምን ኤፍሬም ታምሩ ይመጣሉ እነሱን እያየን ምናምን አሁን ሲኒማ ራስ እኮ ማስታወቂያ ወጥቷል አሉ ሲሄድ ያው ሙሉ ገበየው አገኘሁት እስቲ ነገ ጠዋት ነው ያለኝ ነገ ጠዋት እንግዲህ በማግስቱ ነበራቸው መሰለኝ የሚፈትኑት ከዛ በቃ ጠዋት ለተሄድኩኝ ያው ሰኞ ነው ምንጭ ነው ግቢ ብለው አለኝ እሱም ያው ቀኑ ረጅም ነው ጊዜው ገባው እንጃ ራስ ቲያትር ተቀጠርኩ ማለት ስንት ዓመትሽ ነበር ያኔ አረ ልጅ ነበርና ያን ጊዜ እኮ ትምህርትም አላለቀም ገና አረ 8ኛ ክፍል አምልጬ ነው የወጣሁት 8ኛ ክፍል ላይ የስንት ብር ደሞዝተኛሽ አምልጠሽ 127 እንደ ዛሬ አታወራ እንዴ አንተ ቲያትር ቤት ስትቀጠሪ ስንት ብር ደሞዝተኛ ነበር እግዚአብሔር ይመስገን 75 ብር እኮ እንዴት ነው ጊዜው እኮ ብዬ ነው መቼ ነው የሚለው አይመስልም የሚገርምሽ እኮ 75 ደረጃ ደርሳ 75 ብር በስቴጅ ነበር የሚከፈለንና በወር ስንት እንደምረው አንሰራዋለን የኛ 127 ብር በወር የዳኒ በወር ስንት ይመጣል 150 እና 150 300 አይ ኩላችሁ 300 ግን ኢንሴንቲቭ መተባል ደሞ አለች የጸጉር ምናምን እሷ ተደማምራ ደሞ እንደምንም 75 ብር ከመጣች ደሞ እሷም ክፍለ ሀገር ስትሄጂ ደሞ አለ አበል የሚባል አለ 15 ብር ነው መሰለኝ የሚሰጡ እንዴ ብዙ ነው አዎ በዛን ሰዓት ወይ ጉድ ዛሬ እኮ አይወራም ብቻ ግን ማቀው የቤቴ ልጅ ደሞዙ አይበልጠኝ ነበር የቤቴ ልጅ እኔ ቤት ያው ቤተሰብ ናት 18 ዓመቷና የሷ ደሞዝ ይበልጠኝ ነበር የሰብ ግን ተቀበለ ግን በዛ ሙዚቃን ጫወቺ ከትምህርት ቤት አቋርጠ ምንም አላሉኝ የሚገርምሽ የኔ ቤተሰቦች ብዙም አልተጫኑኝም ያው ቤት ውስጥም ዝም ብዬ ስለማንጎራጉርም ስለምን እንደ ፍላጎቴ ነው በቃ የሄድኩት ያኔ ደግሞ ብዙም እንደዚህ አሁን ሰዓት ወጣት ልጆች መስፈን የለም ምናምን የሚባልበት ሰዓት አይደለም እኛ እንደፈለገን ነው ገባሽ እና የሚገርምሽ በጣም አስቸግራቸው ነበር ሰርግ ሄጄ ሳላቀው አድራለሁ ጠዋት ነው የምመጣው እየጨፈርሽ ሙጭ ልጅ ሆኜ ማለት ነው 20 ቀበሌ የሚባል አለ ሰርጎች በጣም ሶዶ ጉራጌ ብሔረሰብ ጓደኞች ነበሩኝ የነሱ ቤተሰብ ሊያገቡ ከሄዱ ጋብቻ ሲሄዱ አብሬ ሄዳለሁ እዛ ዘፈኛ አቅልጨው ጠዋት ሲነጋ ነው ማቀውና እዚህ ስመጣ ቅጥቅጥ ገባ ቤተሰብ እና ይሄን ያህል እንትን አይደለም ውጭ ስትወጣ አልቆጫት ቀን ከለግ ዘፍና ነው በጊዜ የእውነት በጣም ሳላቀው በቃ ለካ አድር ያለው ዛው ሰርጉ ቤት ጠዋት ሲሄድ በቃ አባቴ
ምን እንዳደረኩ ታውቃለህ? ጉማሬ የሚባል ዱላ ታውቀው ከሆነ አለ እናውቀዋለን። በጣም አደገኛ ነው ገባህና በሱ እየመታኝ እያለ ህመሙ ሲበዛብኝ እንደደረቀ ሰው ሆንኩበት። በቃ ፊልም ሰራሁት። አባቴ ደንግጦ ጥሎኝ ሄደ ማለት ነው። ሲሄድ እኔ ተነሳሁኝ። ገባ እንዴት መጣለሽ? በቃ እኔ እንጃ እንዴት እንትን አልኩኝ። በጣም በቃ ዱላው ሲያርፍብኝ በጣም እንትን አልኩኝ። የጉማሬ አለንጋ እኮ በቆዳ በጣም ከባድ ነው። ጥፍር እኮ ማለት ነው። ገባ ያ ድርቅ አልኩበት። በቃ አውቄ ተገልብጬ ጭጭ ስልበት ደንግጦ ጥሎኝ ሄደ በቃ አባቴ። ከዛ በኋላ ግን ተቀጣሽ ድጋሚ ወይስ ቀረ? አይ ከዛ በኋላ እኔም እዛም አልደረስኩም፣ ሰርጉም አልሄድኩም። ከዛ በቃ እየተባለ ትምህርት ቤት እንትን ባለ ትዳሩም መጣ። ተነስተን ወደ ሳውዲ አረቢያ በስራ አጋጣሚ አሁን ትላልቅ ደራሲዎች አሉ እነ ነዋይ፣ ሌሎችም ደግሞ አሁን የዘመኑ ደግሞ ደራሲዎች አሉ። ከነሱ ጋር የመገናኘት እድል አለ እና እንዴት ነው የግጥምና ዜማ የመጠየቅ ከነሱ ጋር አብሮ የመስራት እድሉን የማግኘት እንትን ለምን አልገጠመሽም? አሁን ይልማም ግጥሞች ሰጥቶኝ ነበር። ነዋይ ግን ያው በቃ ቢዚ ሆነ። በኋላም ደግሞ ትንሽ የሀዘን ምናምን ችግርም ገገጠመው። በቃ እኔም ብዙ እንትን አልሆንኩም። ልጆች ያው ትምህርት ቤት ምንም ብቻ አንዳንድ ነገር ውስጥ ደስተኛ ካልሆነ የሚገፋፋ ነገር አይኖርም ውስጥህን ራሱ እና ያው ሙዚቃውም እንግዲህ ያው አልወጣም። በአንድ አልበም በክብሬ ብቀመጥ ይሻላል ብዬ እኮ ማይረሳ እኮ ዘመን የማይሽረው አልበም ነው። እኔ ከዛ ባለፈ የአስቴር ቪዲዮ ክሊፕሽ ላይ ቋ ያልሽ ዘናች አሁን የሚለበስ አይነት ልብስ ለብሰሽ የሰራሽው አንድ ወደው ሚውዚክ ቪዲዮ አለና እሱ ሲሰራ እንዴት ነበር? በጣም የቆየ ነው። የትኛው እንግዲህ ጀመረኝ ናፍቆት ጀመረኝ እንግዲህ ጀመረኝ መውደድህ ጀመረኝ ደረሰ ሰዓቱ አንተን ሊለኝ ናፍቆት ጀመረኝ የቤቴ ወለሉ ጣራና ግድግዳ ባንተ አምሳል ተሞላ አቤት ንዳ ሊይዘው ብሞክር ልጀብተው ብጥር ለካስ በሐሳብ ነው ታምሬኔ ነገር ለካስ በሐሳብ ነው ታምሬኔ ነገር ችግሬን ልቻለው መውደዴን ልቻለው የነታን እንግዲህ ያው ይጠፋናል። እኔ እኮ አንጀታችንን የምትበሉት እኮ የድሮ ሙዚቃዎች የእውነት የሆነ ስርስር አድርገው የሚገቡት ስሜት አላቸውና በጣም ደስ የሚል ሙዚቃ ነበር። ሚውዚክ ቪዲዮ እንዴት ነበር የተሰራው ያኔ? እንዳሁኑ አትንከራተች ገባሽ? አንድ ቦታ ላይ ፎቅ ላይ ቆመሽም ናይትሽን እንግዲህ ጀመረኝ መኪና ሙር ነው የምትለው አንድ ቮልስ ነች ለብቻዋ ነው እሷም የገባችው ይመስለኛል። ገባህና ያው የቲኬት ኦፊስ ኢትዮጵያን ኤርላይንስ ብሔራዊ ጋር ያለው ብሔራዊ ቲያትር ፊት ለፊት ያለው ነው የተቀረጽ ነው እና እንዲህ ብዬም ሳይ የለም የመኪና ዞር የሚል መኪና የለም። አሁንማ ሞልቷል ተሻሽሎ ካሜራውም ሁሉ ነገር አሁን አሪፍ ነው። ግን ያው እስካሁን አለን ማለት ይቻላል እንግዲህ በሙዚቃው። አሁን ጎልፍ ክለብ ሰርተናል ከኔ ጋር ያን የሚያክል ሃሽ ያለበት ቦታ ላይ ኩልል ብሎ እንዴት እንደሚሰማ እና ትልቅ ጉልበት እኛም እንናፍቀዋለን። የሆነ ነገር እንደው ብትሰጪን አሁን አንድ አልበም ወይም አንድ ነጠላ ዜማ ብዙ ሰው ይለኛል። ፕሮዲውሰር እና ሉላ እናወጣለን። እኔ እኮ ለምን የሚቀላቀለኝ ደስ ብሎኝ ነው የማደርገው። ግን በፍቃድህ የምትቀላቀለኝ ነገር ላይ የሚገርምህ ነገር ኧረ አንድ አልበም ማስቱ ድገሚልን ምናምን ይሉኛል። አንዳንዴ ያው ፌስቡክ ላይ ለቃለሁ ፎቶግራፍ ምናምን አልጠፋሁም። ግን በቃ አቅሙ ነው አቅም ከተገኘማ ይሰራል እኮ ያ ነው እንግዲህ። ደራሲም ዛሬ ደግሞ ጭነዋል ብሩን አቀናባሪም ይዛና ያህል ነው። ብቻ ያው በክብር ይችላል በሚጀብነው ይሻላል እንደተወደደ አለመገናኘቱ ይኖራል እንጂ አንቺ ሙዚቃ መስጠት የማይፈልግ አለ ብሎ ማሰብ ከባድ ነው። እና አሪፍ ነገር እንጠብቃለን። ይመጣል ይሄን ሲያዩ በእርግጠኝነት ያው ባለሙያ ለባለሙያ እርስ በርስ ይተባበራል። ስለዚህ እንደሚመጡ ባለሙሉ ተስፈኞች ነን። ክለብም እኔ አሁን መሰለ ብዙ ሰራና አሁን ጎልድ ሲቲ 4 ወር ምናምን 5 ወር ሰርቻለሁ። ግን እንዳልሰለች እፈራለሁ እና ጠፋልና ደግሞ እንደገና ብቅላለሁ። መሳፍንት ጋም ሰርቻለሁ ወደ 1 ወር ከምናምን። ግን በቃ እንዴት ነው በጣም ያቺኑ ዘፈን ያስከስት ዛዛም ጥሩ አይመጣም። የምትሰሚያቸው ሙዚቃዎች ይኖራሉ፣ የምትጫወቻቸውም እንደዛው ሰርግ ቤትም ሲሄድ የምትጫወታቸው እንዳልሽው እና እነማን ሙዚቃ ነበር የምትጫወቹ?
እኔ የራስ ዝም ብሎ የሰርግ ዘፈኖች ዘፍናለሁ የአበበ ደራራን ዘፍናለሁ ገባሽ ያው ክለብ ውስጥም በሉንጂ የሚለው ዘፈን በጣም እና ብቻ ያው እስቲ ትንሽ በሉንጂ 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 ልቤን ይዞት ሄዷል ከደጅ የፍቅር ሌባ ነው የመውደድ የፍቅር ሌባ ነው የመውደድ ልቤን ይዞት ሄዷል ከመንገድ አልከሰው በዳኛ ጠበቃም የለኝ ከፍቅራችን በቀር የለኝ ሚዳኝ እማኝ ከሌለበት ጭር ካለው ሰፈር ልቤ ኮበለለ ከእሱ ጋር በመብረር ነፍሷን ይማርና እንግዲህ አበበ ደራራ ያው የራስ ቲያትር ልጅ ናት ወደ እስራኤል ሀገር ሄዳ ነው ሞቷንም የሰማነው እና ለቤተሰቦቿም ለልጆቿም እንግዲህ እግዚአብሔር ጽናቱን ይስጣቸው አሜን ነፍስ ይማር እንደው ከውጭ እንደመጣሽ አልተቸገርሽም ቀጥታ ወደ ዘፈኑ ለመግባት ዛውነሽ ቮካል ኤክሰርሳይዝ ታረጊ ነበር ወይስ ይሄ ድምጽ እንዴት ተጠበቀ እንዳለ ነው ቁጭ ያረግሽው እዛ ሪሄርስ ብዙም አይመችም ግን ያው እዚህ ከመጣው በኋላም ግን እቺቶ ከሚገርም ተፈራ ነፍሱን ይማረው አንዳንዴም ሳበላሽም መድረክ ላይ ፍርሃትም አለኛ ገባ ገና እንደመጣው እቺቶ ነው የሰራሁትና ግን በቃ ምንም ሳይመስለው ያው እዛ ቤት ማለት ይቻላል ሙረድኩት ድምጼን እቺቶ ማለት ነው ገባ ነፍሱን ይማር በጣም ጥሩ ሰው ነበርው በህይወት አልፏል እና በቃ ብዙ ስህተቶች ነበሩ የሚገርም ክለቡ አንዳንድ ጊዜ ያው 24 አመት ቀላል እንዳይመስል ያለ የኛ ደግሞ እንደዛ ገብረት በለው ይዝጋል ድምጻችን ገባ ብዙውን ሳትሰራ ከቆየ ከባድ ነው በመሃል መተሻታቂም 24 አመት ሙሉ አይ መጣለሁ ግን አልወጣም ያው መጥቼ ያው ቤታችን ቁጭ ብለን እንትን አሳልፈን እንሄዳለን አታንጎራጉሪ ጋር አልገናኘው በመሃልም አታንጎራጉሪ አይ የለም ምንም ሙዚቃዎቹ ግን በምን መንገድ ታገኛሽ ያኔ ዩቲዩብ ምናምን የነበረ አይመስለኝ ነበር ያኔ እንዴ ካሴት ውስጥ ነው ይሸጥል እንደ ሳውዲ አረቢያ ውስጥ ካሴት እኮ ይሄዳል ይሸጣል አዎ ከሚገርምሽ ነገር የኔ ባለቤት የእውነት ነፍሱን ይማር ገባ እና በቃ ሙዚቃውን ጠልቶ እኮ አይደለም ግን በቃ ከሙዚቃ ጋር የሚመጡት ጭንቅላቱ ላይ ሌላ ብዙ ነገሮች አሉ ገባ እሱ እና ሬክላም ሰቀለ አንዱ እዛ ሳውዲ አረቢያ ውስጥ ካሴቱን በጣም እየሸጠ ነበር አልነገሩኝም ብሩን ልክ ገባ በጣም ብዙ ብር ከፍሎ ነው ፎቶግራፊሽን ያስነሳውና እንዴት ምን አይነት ፍቅር ቢኖረው ነው ምናምን ብለው ነው ያሉኝ ከሚገርም የእውነት ነው ምነግር እና በቃ እኔ እንደዚህ ደረጃ ከሆነ ለምን እሱንስ እንትንላለ ትዳር በየ ካያስኩ በቃ ትዳሬን እንደጨርስ እንዴት ተገናኛችሁ ግን ከባለቤትሽ ባለቤቴ ጋር የሚገርም ስደንስ ነው የተገናኘነው ከሳውዲ አረቢያ መጥቶ የሆነች ጓደኛችን የጎረቤት አለች የምታገባ ነበረች እሱ ከሳውዲ አረቢያ በስንት አመቱ በ20 ምናምን አመቱ ነው የመጣው እሱም ልጅ ሆኖ ነው የወጣው የነበረው አበሻ ነው ያ የመኒ ነው ገባሽ እና ልጅ ሆኖ ነው የመጣ ሀፍካስት ማለት ያው ሀበሻም የመኒም ያለባቸው መወለድ ይባላሉ እና በቃ እዛ ቦታ ላይ ያ ሰርጉ ላይ ለጓደኛዬ በጣም ነበር ምደንሰው ሊቢያ ሄደን ነበር ራስ ቲያትሮች ስንመለስ ገባሽ በቃ የገዛነው ልብስ ብርቅ ሆኖብኝ እንደ ጉድ ነበር ማስነካው ዳንሱን ማለት ነው ከዛ በቃ የእውነት ነው ምነግርሽ እንዴት ብየንገርሽ ባንድ ቀን ሰው እንደዚህ ይሆናል በቃ እህቴን ያናግራታል በቃ እህቴ ደግሞ በጣም አዘነችለት አስተዋለች በቃ እስቲ ዝም ብለሽ አዋሪው ምናምን ማታ በራችን ላይ ይቆማል ገባ ከስራ እንደምሰራ ያውቃል ሙዚቃው ገባ በቃ እሱ ለማስቆም ነው ያን የሚፈልገው በቃ ገንዘብ ይልክልኛል ምን ይላል በቃ ከሄድኩ በኋላ ነው በቃ ሁሉን ነገር ቆርጬ እንደወጣው ያወቅኩት ፍቅር አሸነፈ አዎ እናቴን እንዲ ያልኳት ጤፍ እንጀራ በጣም ወድ ነበር ላይ ሆና ነው አሁን እንዳሁኑ አይደለም ኤርፖርታችን ራሱ ያው ላይ ሰገነት ላይ ወጥተህ ነው የምትሰናበተው እንዲ ስላት በቃ አለቀሰች ምናምን ብለው አልገባ በጣም ስለምወድ እንጀራ ያለም አልመሰለኝ ሳውዲ ውስጥ ሲሄድ ምበላም አልመሰለኝ ገባ ከዛ በቃ ግን ጥሩ ኑሮ ነው ያኖረኝ ነፍሱን ይማር የእውነት ነው ምነግርህ ልጆቼም ጥሩ እድገት ነው ያደጉልኝ እግዚአብሔር እንግዲህ ይጠብቅልኝ መጨረሻቸውን ያሳምር ስንት ልጆች ናቸው ያሉሽ አስቱዬ
ሶስት ሁለት ወንድ አንድ ሴት ነው አንዱ ትልቅኛው በቃ 3 ልጆች ወልደዋል አያት አርጎኛል ሴቷም አንድ ልጅ አለቻት ሴት ተመስገን እንግዲህ በከዚህ ወዲያ ምን ያስፈልጋል ብለሽ አያታት መሲም እሺ እናት ምን ስንቀበል አሁን ጭራሽ አያት ነኛሽ እንዴ ታዲያ አያት አድርጎናል ከአያትም ደግሞ የልጅ ልጅ የሚመጣ ይሆናል አጣቂም ነገር ደግሞ እድሜ ይስጠን አሜን በጣም ደስ ያላስቱዬ ያው ስለጠፋሽብን የት ነበርሽ ለማለት ይሄን ያህል አነሳን እንጂ ናፍቃን ነበር በዛው ማገኘንሽ ስለመጣሽ በጣም ደስ ብሎናል ጥሩ ጊዜ የሰጠሽ እኔም ኢቢኤስ መቼም ሁሉ ጊዜ የሚያስተዋሽ ነው የእውነት ነው ምነግርህ በይበልጥ ደግሞ ለአርቲስቱ ትልቅ ክብር ያለው አማን በጣም ነው ማመሰግነው ወንድማችንም ነፍሱን ይማር አስፍዬም ያው በህይወት ተለይቶናል በቃ ብቻ የኢቢኤስ አሁን ወጣቶቹም እንግዲህ እንደምታየው ነው በመኪና አሽከርክራ ይዛኝ የመጣች ጥበብ አለች በቃ ልጃችን እና ጥበበኛ ልጃችን በጣም አሪፍ ቆይታ አርጋችኋል ከሷ ጋር አሪፍ ቆይታ አርገናል ደስ የሚል ነበር በጣም ነው ማመሰግነው ዳንኤም ሉላም እንግዲህ አስተዋሳችሁኝ በመጥራታችሁ እንግዲህ እግዚአብሔር ያክብርልኝ አሜን የኔ አካል ወድነ በጣም ወዶ ዘፈን ነው ቅድም ተጫወትሽልን አሁን ደግሞ የመሰለማበቻ ሙዚቃችን የሚሆነው ነው ፍቅር እንዳሰቡት ፍቅር እንዳስካንቺ ድምጽ ነው እንዳሰቡት ሳይሆን ለኔ ብቻ በሰው አፍ ውስጥ ገብቶ ሆንኩኝ መዛበቻ አሄሄ ሞደድ ያናወዘው ያገር መተረቻ አስቱዬ በጣም እጅግ አድርገን እናመሰግናለን ተንደርድረን በዚሁ እንገባለን ዘና ፈታ ያለው እሁዳችን በኢቢኤስ ይሄንን ይመስል ነበር ከመላ የስቱዲዮ ባለሙያ ጋር በመሆን እኔና ሉላ ገዙ በጋራ በመሆን እንሰናበታችሁ ነው በያላችሁበት ለተሰንበታችሁ ቢሆን እንላለን መልካም ሳምንት በሰዋፍ ውስጥ ገብቶ ሆንኩኝ መዛበቻ አሄሄ ሞደድ ያናወዘው ያገር መተረቻ ፍቅር እንዳሰቡት ሳይሆን ለኔ ብቻ በሰዋፍ ውስጥ ገብቶ ሆንኩኝ መዛበቻ አሄሄ ሞደድ ያናወዘው ያገር መተረቻ اسمه وداد بني تنكر يلي لا ودما مش تمرمر يتشنف ساو مستر عينور عفو باي ناكر عينو يدبقهم منو يخس موداد بني تنكر يلي لا ودما مش تمرمر يتشنف ساو مستر عينور عفو باي ناكر عينو يدبقهم كنت قاعدة كلو
ብቻ በሰው አፍ ውስጥ ገብቶ ሆንኩኝ መሳበቻ መውደድ ያናወዘው የአገር መተረቻ ፍቅር እንዳሰቡት ሳይሆን ለእኔ ብቻ በሰው አፍ ውስጥ ገብቶ ሆንኩኝ መሳበቻ መውደድ ያናወዘው የአገር መተረቻ ይሁን አይከፋኝም በቆንጆ ብረታ በጉበት ብረታ በሱ ይካካሳል የሰው አሉባልታ ጉዳትና ጥቅሙ ለኔ ሆኖ ሳለ እንደማልተዋውቀው ቢተውኝ ምን አለ ይሁን አይከፋኝም በቆንጆ ብረታ በጉበት ብረታ በሱ ይካካሳል የሰው አሉባልታ ጉዳትና ጥቅሙ ለኔ ሆኖ ሳለ እንደማልተዋውቀው ቢተውኝ ምን አለ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ